የልጅቱ ሙሉ ቪዲዮ አስገብቸው ነበር፣ ነገር ግን ይተባግዶኛል። አንዳንድ የቀን ሰው የሆኑ ሴቶችን ጓደኛ አድርጋቸው የምትይዙቶቻችን ከዚህ እህታችን ተማሩ ማለት ነው። እህታችን እንግዲህ ጓደኛዬ ነች ብላ ጓደኛዋን ተከትላ ሄዳ ይህ ሁሉ ጦስ ደርሶባታል ማለት ነው። እሱም ምንድነው መሰላችሁ? ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለሁ አልሐምዱሊላህ። መይሙ ሸቃሊት ነኝ። ዛሬ በአዲስ ቪዲዮ መጥቻለሁ። አብራችሁን ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦች፣ የሀገሬ ልጆች፣ እውነት ለመናገር ይሄ ማመን ይከብዳል። ምክንያቱም አንድ ሰው ከሆነ ሰው እንደዚህ ያለ ነገር መጠበቅ፣ ለዚሁም በዚህ በሰለጠነ ዘመን ሳውዲ አረቢያ ላይ ሕግ ባለበት ሀገር እየኖረ እንደዚህ የሚያደርግ ሰው ይኖራል ተብሎ ስለማይገመት ማለት ነው። እሱ ምንድነው መሰላችሁ እንግዲህ መግቢያ ላይ ቪዲዮዋን ያያችኋት እህታችን የምትኖረው በሳውዲ አረቢያ ነው ማለት ነው። እንግዲህ ልጅቷ ጓደኞች አሏት ማለት ነው። ከጓደኞቿ ጋር እንግዲህ የኢድን በዓል ለማክበር ተሰባስበው መዝናኛ ቦታ ወይንም ደግሞ ሂስትሪሃ ፕሮግራም ይዘው ወደዚያ ቦታ ያመራሉ ማለት ነው። እና ይችታችን ከነዚያ ከጓደኞቿ ጋራ በብሔር አንድ አይደሉም ማለት ነው። ብሔራቸው የተለያየ ነው። ይቺ ልጅ እንግዲህ የአማራ ተወላጅ እንደሆነች ነው የተነገረው ማለት ነው። እንዳያቸዋል ልጅቷ ሂጃቢስት ነች። ሂጃብ አለብሳ ነበረ እና ግን በኋላ ምን እንደደረሰባት ራሷ ሁሉ ተናግራለች። እና በጣም ነው የሚያሳዝነው ለመናገር ወላሂ። እና ይቸታችን ከነዚያ ከኦሮሞ ጓደኞቿ ጋር ትሆንና ወደዚያ መዝናኛ ቦታ ትሄዳለች ማለት ነው። እሷን ተከትላ ነው ሄደችው። ከዚያ በኋላ የሚመጡትን ሰዎች እሷ አታውቃቸውም። እነዚህ የሚመጡት የዚያች የኦሮሞ ጓደኛ ወይንም ደግሞ ግሩፖች ናቸው። ነገር ግን እህቷ ናት፣ የሀገሯ ልጅ ስለሆነች ስላመነቻት በሙሉ ልብ አብራት ተከትላት ሄዳለች ማለት ነው። ከዛ እንግዲህ ከሄደች በኋላ ይች ልጅ በነገራችን ላይ ፕሮግራሙ ላይ ሴቶች ብቻ አልነበሩም፣ በጣም በርካታ ወንዶችም አብሯቸው እንደነበሩ ተነገረ ማለት ነው። እና እንግዲህ ከዚያ ውስጥ ግን ያለችው የአማራ ተወላጅ ይች ልጅ ነች ማለት ነው። ሌሎቹ የኦሮሞ ልጆች ናቸው ማለት ነው። እና ይችን እህታችን ካሉት ወንዶች መካከል እንግዲህ አንዱ ቅልራስ ያያትና ገና እንዳያት እንግዲህ ዘልሌ ጉብ ካላልኩብሽ ይላታል። እሷ ደግሞ እንዴት እኔ እኮ ሰው ነኝ፣ ዶሮ መሰልኩ እንዴ ስታይኝ፣ እንዴት ነው አንተ ማን ስለሆንክ ነው ዘለ ጉብ የምትልብኝ? ብቻ በጥቅሉ እንደዚህ አፋውታ ባትናገርም አይ እኔ እኮ ለዚህ ፍላጎት ኑሮኝ አይደለም የመጣሁት፣ እኔ የመጣሁት የኢድን በዓል ላከብር ነው። ስለዚህ እኔ እንደዚህ ያለ ነገር አልፈልግም፣ አይመቸኝም እና ስለዚህ ተወኝ ትለዋለች ማለት ነው። እና እንደዚያ ስትለው ሰው ቢሆን ኑሮ ማለት እኔ እንዴት እንደሚያስቡት አላውቅም። ሲጀመር ከዚህ ጋር እንዴት ነው የሚኖረው ሲያገሬ ልጆች ማለት እውነት እሱ ልጅቷን ሲያተመችተው ወዳት ቢሆን ታዲያ በአንዴ እንደዚህ ያለ እርምጃ ይወሰዳል እንዴ? እስኪ ንገሩኝ የሀገሬ ልጆች። እንደምንም አድርጎ ልጅቱን ማሳመን ያለበት ወይንስ ደግሞ አላውቅም። ግን እሱ የፈለገ ይመስለኛል ከዚሁ ላይ አንዴ ሸንቶ ለመልቀቅ ነበር። ገባችሁ? እሷ ደግሞ እንግዲህ ጀግናነች፣ ክብሬን አላስነካም በማለቷ ይሄ ነገር እንደደረሰባት ነው እየተነገረ ያለው። ከዛ ያው ታውቃላችሁ በትንሽም ቢሆን አሁን ላይ ትንሽ ረፍ ብለን ነበር እንደዚህ ያለ ነገር መስማት። አሁን ደግሞ መጣባቸው ማለት ነው ይሄ ኦሮሞ፣ አማራ፣ ትግሬ የሚባለው ነገር እና ተለብሎ ልጅቷን እሱ ጠይቋት፣ ልጅቷ ደግሞ እኔ ለዚህ ፍላጎት የለኝም፣ እኔ የመጣሁት ጓደኛዬን ብዬ ነው፣ ስለዚህ ሌላ ነገር ውስጥ ማድረግም መግባትም አልፈልግም ብላ ስትለው ያው የምንድነው የብሔር ጥላቻ ስላለበት እሱ ነገሩን ተልብሎ ወደ ብሔር ነበር ያዞረው እንጂ አይ በቃ ልጅቱ እኔን ስላልፈለገች ነው ብሎ ፍላጎቷንማ የራሷ ፍላጎት ከሆነ ምንም ማድረግ አይቻልም እምቢ ካለች ብሎ ወይንም ደግሞ ቀስ በቀስ ሲቆይ ጠያቄ በጓደኛዋን በምንም አድርጌ አሳምናታለሁ የሚል ነገር አላለም ማለት ነው። ተለብሎ እሱ እንግዲህ ያው ወደ ጥላቸው ነው የገባው። ምክንያቱም ከፊትም እሷን ለመበቀል እንጂ የጠየቃት እውነት ከሷ ፍቅር ይዞት ወይንም ደግሞ እሷን ወዶት አይደለም ማለት ይቻላል በዚህ አይነት። እና ይቺ ልጅ እኔ አልፈልግም እንደዚህ ያለ ነገር ስትለው ከዛ በኋላ አንቺ ማን ስለሆንሽ ነው? የአማራ ልጅ ስለሆንሽ የኦሮሞ ጥላቻ ስላለብሽ ነው ይሄን ነገር እኔን ማትቀበይ ለኔ ፍላጎት የሌለሽ ይልናሉ። ይቺ ልጅ ሌላ ነገር ማድረግ ያኔ እንደፈለገ እንዳያችሁት እንግዲህ እኔ እንጃ በጣም ከባድ ነው ወላሂ። የሚያሳዝነው ነገር ቀደም ሲል እንዳልኳችሁ ሴት ጓደኛ ምናችሁ አትከተሉ ያልኳችሁ ለዚህ ነው። እና ይሄ ሰውዬ አንቺ ማን ስለሆንሽ ነው እኔን ሽማት የብሔር ንቀስ ስላለብሽ አንቺ የአማራ ተወላጅ ስለሆንሽ ነው እንጂ ሌላ ነገር ፈልገሽ አይደለም ይልና ይችል ልጅ ይደበድባታል፣ ያንገላታታል፣ እግሯን ሁሉ እንዳትራመድ አድርገህ ስበራት ይላል። ምን ይላል አሉ። ከዛ ፊቷም እንዳያችሁት እንደዚያ በላልዟል። ልጅቱ ራሷ በራሷ አንደበት ስትናገር የሰማሁት ጸጉሬን ስሬት ነበር የተሰራሁት ብላለች። አስቡት። እኔ ጭካኔያችሁ ጥግ ወላሂ በጣም እኮ ነው የሚያሳፍሩት።
እና ስሬት እንደተሰራች የመሀል አናቷን ነው እንግዲህ እንደዚያ ብድግ ያደረገባት ማለት ነው። እሷ ስትናገር ራሷ ስትናገር እንደሰማው ስሬት ተሰርታ አይታችሁታል። ማየት መናገር የልጆች እንዲሁም ደግሞ ከበደሏ በላይ ብዙ ሰው አውቃ ነው ፊልተር ነው ምናምን ሁሉ እያሏት ነበር። ሰው ግን ታማል፣ ጤነኛ አይደለም። ያው አንዳንድ ሰዎች አለነ በራሳችን ያ ነገር እስካልደረሰ ድረስ የማናምን ማለት ነው። እና በጥቅሉ እምቢ ስትለው እሱ ብቻም ሳይሆን አብረዋት ያሉ ሰዎች ሁሉ ማለት ነው እየተጋገዙ አንቺ ለኦሮሞ እንደዚህ ነሽ፣ አንቺ አማራ ስለሆንሽ ኖራሽን ከፍ የምታደርጊ ለዚያ ነው እምቢ ያልሽ ምናምን ብሎ እሷን እንዳልሆነ ሲያደርጋት የሚያሳዝነው ነገር አምናት ተከትላት የሄደችው ያቺ ጓደኛዋ ኧረ ተው ነውር ነው፣ ኧረ እንደዚህ አይደረግም፣ እኔም ብላ እኮ ነው የመጣች። እሷን የሆነ ነገር ማድረግ ከፈለጋችሁ መጀመሪያ እኔ ያገራችሁ ልጅ እኔን የምታውቁኝም በቋንቋችሁ የሚግባባችሁን አድርጋችሁ እኔ ከሞትኩ በኋላ እሷ እንደፈለጋችሁ ማድረግ ትችላላችሁ አላለችም። አይደለም እንደዚያ ማለት ይቅርና ተው ብላ እንኳን ራሱ አልተናገረችም ብላለች ማለት ነው የሀገሬ ልጆች። እሷ ግን እነዚያኞቹን የወንዶቹን ግሩፖችም ሌሎችን ሰዎች አውቃቸው አይደለም ተከትለ ሄደች። ይችኛዋን አንደኛዋን የኦሮሞ ልጅ ጓደኛዋ ስለሆነች እሷን አምና ነበር ተከትላት ሄደችው ማለት ነው። እሷም ሆነ ሌሎቹ ወንዶችም ሴቶችም እንደዚህ እየቀጠቀጣት እያዩ ግን እነሱ ኧረ ተው ነውር ነው እህታችን ነች ኢትዮጵያ ነች እኮ ብለው አላስቆሙትም ማለት ነው። እንደፈለጉ ካደረጓት በኋላ መንቀሳቀስም አትችልም ምናምን ብለው በቃ ሙታለች ብሎ ተስፋ ሲቆርጡ እንግዲህ ጥሏት ከሄዱ በኋላ ግን አትሙች ያላት ነፍስ ተርፋ ነው እንግዲህ ወጣ እንደዚህ ለመሰከር የበቃችሁ ማለት ነው። የሀገሬ ልጆች አስቡት፣ የራሳቸውን ዜጋ የራሳቸውን እህቶች ናቸው ወንድሞች ናቸው ብላ አብራ ኢድን ልትደሰት ልታከብር ሂዳ ለዚሁም እንግዲህ በገዛ ጓደኞች እንደዚህ ያለ በደል መድረስ ማለት በጣም ከባድ ነው። ማን ነው የሚታመነው? የሀገሬ ልጆች ከማን ጋርስ ነው የሚኖረው? ያሳፍራል ወላይ። አንዳንድ ካህዶች ደግሞ ማለት ነው ጓደኛ መስላችሁ ቀርባችሁ እህቶቻችሁን አሳልፋችሁ ለመስጠት ይሄን ያክል የምትሮጡ ማለት ነው ይመስለኛል። እኔ አሁን ዝም ብዬ ሳስበው ያቺ ልጅ እውነት ለሷ ቦታ እንድሯት እውነት የሷ ጓደኝነት አስጨንቋት እውነት ጓደኛዋ አብራ ከሷ ጋር ኢድን ተደስታ እንድታሳልፍ ፈልጋ ሳይሆን የወሰደቻት በቃ ለዚህ ሰውዬ ልታመቻቻት ፈልጋ ነበር የወሰደቻት ነው ያልኩት እኔ። ለምን ብትሉ ተው እንኳን አላለችም ብላለች። እነሱ እየተራረፉ እንደፈለጉ ሲያደርጓት ብዙ ሴቶች አሉ ሴቶቹ ሁሉ እያዩ አሉ ጸጥ ነበር ያሉት። እነሱም ሴቶች ናቸው። ገባችሁ? ሴት ሆነው በሴት ልጅ ላይ ይሄን ያክል ደንበር እያለፉባት እያዩ እንዴት አስችሏቸው ዝም እንዳሉ አላውቅም። ብሔሩም በሉት ሃይማኖቱም በሉት ሁሉም ነገር እኮ በኋላ ይደርስ ነበር፣ ግን ሰው መሆን ይቀድም ነበር። እና በዚህ ምክንያት እኔ ሌላ ጥፋት የለብኝም ብላለች። ከሰውየው ጋርም ካሁን በፊት አይቼው አላውቅም፣ ምንም አይነት ግንኙነት የለኝም፣ አላውቀውም፣ አያውቀኝም። እንዳየ ብቻ እንደዚያ ሲለኝ አረኔ ክብሬን መጠበቅ የምፈልግ ልጅ ነኝ፣ ለዚህ ነገር አይደለም የመጣሁት ተወኝ ስላልኩት ብቻ አንቺ ከኔ ጋር መመቻቸት ያልፈለግሽ ወይንም የኔን ጥያቄ መቀበል ያቃተሽ ሌላ ምክንያት ኑሮሽ ሳይሆን በብሔሬ ዝቅ አድርገሽ ስለተመለከትሽ ነው ብሎ ነው ይሄን ነገር ያደረሰብኝ እንጂ ሌላ ጥላቻም የለብኝም። ካሁን በፊት ምስቱ ሁኜ ካሁን በፊት ፍቅረኛው ሁኜ እኔን ለመበቀል ወይም ደግሞ እኔ ከሱ በላይ ሂጄ አግኝቶ ምናምን ነገር አይደለም ብላ ራስዋ ተናግራለች ማለት ነው። ሀገሬ ልጆች ወላሂ ያሳፍራል ማለት ነው። አንድ እሱ የሰራው አንድ እሱ ያደረገው እሱ ብቻ ሳይሆን አብረውት የነበሩ ወንዶች ሁሉ አብረው እንደተጋገዙባት፣ ሌላኛ ደግሞ እሷን አምናት የሄደችው ተከትላት የሄደችው ሴት እያየች ከነ ጓደኞቿ ማለቴ ቢያንስ ቀርባ እንኳን ባትገለግል ላፋ እንኳን ኧረ ተው ነውር ነው እንኳን አላለችም ብላለች ማለት ነው። አላለችም ያለች እሷ ግን እሷን አምናት ነበር ሄደችው እና በመጨረሻም በቃ ከጠም ውጭ ሆናለች። ምንም ነገር መናገርም ሆነ ምንም ነገር ይሄን ነገር ይሄ ደረሰብኝ እከል ያደረሰብኝ ብላ መናገር የማትችልበት ሁኔታ እነሱም አሙታለች ብለው ጥሎኝ ሄዱ ብላለች። የማልችልበት ደረጃ ሲያውቁ ጥሎኝ ሄዱ ብላለች። መንቀሳቀስ አትችልም። እግሯ ሁሉ በጣም ነው የሚያሳዝነው። ያልደረሰባት ነገር የለም። እንግዲህ አስቡት፣ ሳውዲ አረቢያ ላይ ህግ ካለበት ሀገር ህግ በሚከበርበት ሀገር ላይ የኖረ ነው ይሄን ነገር ያደረገው። ለነገሩ ህገ ወጥ ሰው ምን ህግ ያውቃል? ህገ ወጥ ሰው ምን ሃይማኖት አለው? ህገ ወጥ ሰው ምን ብሔር አለው? ስንት መልካሞች አሉ አይደለ? እያየን እኮ ነው፣ እየሰማን እኮ ነው። ከአንድ ቤት ራስ ተቻችለው የሚኖሩ ማለት ነው። ይህ ባለየ ግን እንደዚህ አድርጎታችን ተጫወተባት። ፍትህ ለእህታችን።